ድል ለሀገራችን መከላከያ ብያለሁ። በዚህ አጋጣሚ አስመራን ለማስመለስ ወደ አስመራ ሄደዋል። እኛም በጉጉት እየጠበቅን ነው ጋይስ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይከተላችሁ። በጸሎታችን እናስባቸዋለን። አመሰግናለሁ። አመሰግናለሁ ጋይስ። አመሰግናለሁ። ቅድሚያ ሀገር ይቀድማል ጋይስ። ስለ ሀገሩ ትተሽ ስለ ቲክቶክ አውሪ። በነገራችን ላይ እኮ ይሄ ማህበረሰብ ሶሻል ሚዲያ ላይ ያለ ማህበረሰብ እኮ የሀገሬ ልጆች ህይወት እኮ ያሳስበውም፣ ግለሰብ እኮ ነው የሚያሳስባችሁ። እንደዚህ ለወሬ ታጥቃችሁ ተሰልፋችሁ እንደምትመጡት ለሀገራችሁና ለራሳችሁ ለህይወታችሁ የሚቀይር ነገር ተባብራችሁ ብትሰሩ በጣም የት በደረሳችሁ። ስፔሻሊ ለራሳችሁ በጣም ነው እንደ ወሬ የምትወዱት። በስመ አብ ወወልድ ወመንፈስ ቅዱስ። ከዛም ስሙ ትናንትና ጋይስ ዳቦ ምንድን ያዩት እንትን የተላከላት እንትን የተባለላት እንትን ያሉት እንትናኑ እንደዚህ ብላሊያ እናንተን ነው። ከዛም እኔ ለእናንተ ቁጭ ብዬ አዎ እንደዚህ ምናምን እናንተ ትሰድቡኛላችሁ ምናምን ብዬ ከዛም አይ ከሌልቆ ምናምን ብዬ ለእናንተ ሳውራ ታስቧቸዋል። የምራችሁን ነው። ከዛም ላብራራላችሁ ማለት ነው። ወይ መደቦይ ስራ መፍታት ጋይስ። ግን ፈረንጆቹ አማርኛ ስለማይሰሙ ነው እንጂ እኮ ይታዘቡናል። የሀገሬ ልጆች እንዴት ነው ነገሩ? እንዴት ነው ጨዋታው? ጨዋታችሁ ምንድን ነው? ከሀገር ውጭ ያላችሁት ወንድሞቼ ምንድን ነው እንደዚህ እንትናችሁን ያሳታችሁ? የሚጠቅም ቦታ ላይ እና የሚጠቅም ነገር ላይ ኢንጆይ የሚደረግ ቦታ ላይ መገኘት አይሻልም? እንደዚህ ነው መባባሉ ላይ ይጠቅማል ማለት እንደሱ ነው። ሀበሻነት ለነገሩ አይለቅም። እውነት ነው። አይ በጣም ተጨነቃችሁት። እኔ ደግሞ አይ ነገር አበዛውበት መሰለኝ። አብለጨለጥኩኝ ጋይስ። ጌታ አልወድም ሲብለጨለጥ። ምንድን ነው እሱ ሊያሸው? የጣሊያን ሸል የመስሽ መጣል እንዴ! እና ምን ጉድ ናችሁ? አዳሚ ቲክቶክ ላይ ታለቅሻለሽ። የምታለቅሱላችሁ ወዳጆቻችሁ በሰላም ህይወታቸውን ይኖራሉ። አንድ የሆነ ቦታ አንድ የሆነ ቦታ ፏ ብትን ብለው ይሄዳሉ። እናንተ እኛን ጉሮሯችን ላይ የምራችሁን ነው። ጉሮሯችን ላይ የሚቆም ልጅ አለን እኮ። ኃላፊነት የሚባል ነገር አለን እኮ። ስለእናንተ ወሬኛ ተጨንቀን መተን ጊዜያችንን አቃጥለን የምናወራ ይመስላችኋል? የምንፈልገውን ነው መተን የምንነግራችሁ። ስፔሻሊ የምንፈልገውን ነው የምነግራችሁ። ጣይሉ አጠው እንችልማ በምን ነገራት? ታው ለምን ነው የሚያመው? አሁን ወደ ወሬያችን እንገባለን። ለማንኛውም ምንድን እኔ በነገራችን ላይ ልንገራችሁ፣ እኔ የማይገባኝን ነገር ልንገራችሁ። ሰው እናንተ ውጭ ሀገር የምትኖሩ ሰዎች እህት ወንድሞቼ ግን ትንሽ አይምሯችሁን ወደ ራሳችሁ ወደ ቀልባችሁ ሰብስቡ። ወይንስ ኢትዮጵያ ቤተሰብ የላችሁም የምትጨነቁለት ወይ ደግሞ የምታስቡለት ወይኔ ምናምን የምትሉት ሰው የላችሁም? ቤተሰብ እንደው ልጠይቃችሁ ብዬ ነው። በጣም ቱማች ስትረስ ቱማች ቶክ የሀገሬ ልጆች አሜሪካ ተቀምጣችሁ ስለኛ ነው የምትጨነቁት እኮ። ኢሮፕ ተቀምጣችሁ ስለኛ ነው የምትጨነቁት። እነሱ እንዲህ ብለው እነሱ እንደዚህ አውርተው እነሱ ጋይስ
አረ ወዴት ነው ነገሩ? እኔ ጌታ ምስክሬ በጣም ፈን እያደረግኩባችሁ ነው እንዴ። ባይዛዊ ቪዲዮ የሚሰራው ሰው ለራሱ ጥቅም ነው። ዩቱ ላይ መጥቶ የሚሰራን ሰው ጥቅሙን ስለማውቁ ምንም አይመስለኝም። ግን አንዳንዶቻችሁ በጣም ፈን ነው የምታደርጉኝ። እና ትናንትና እኔ የሆነ ሰው በራሴ ማለት እኔ አይ ቲንክ ሶሻል ሚዲያ ላይ ላይፍ ያሌለ ማለት ከሶሻል ሚዲያ ውጭ ላይፍ የሌለኝ ወይ ደግሞ ሶሻል ሚዲያ ላይ ከምታዩቸው ሌላ ጓደኞች የሌሉኝ፣ ወዳጆች የሌሉኝ፣ ቤተሰቦች የሌሉኝ ምናምን ነው የሚመስላችሁ በራሳችሁ አይን ስለምትመለከቱኝ ነው። እና የራሴን የሆነ ነገር በጣም የደበረኝን ነገር የሆነ ሰው ፖስት አድርጎ አየውና በራሴ ባይዘው በራሴ ነው በጣም ደብሮኝ የሆነ ነገር ስናገር ከማን ከሚሉት ሪከርደር ጋር ከቦሊን ምናምን ከሚባለው ሪከርደር ጋር አገናኝተው እኔ ሻዳይ ነው ተባሉ። እነሱ ስላላደረጉት ስለተጨነቁ ማብራሪያ ፈለጉ። እኔ ግን የውሸቷን ነው ብትሉ እውነቷን ነው ብትሉ አይ እንደዚህ ነው ብትሉ ምን እንደምመልስላችሁ ታውቃላችሁ? እንኳን ደግ እሰይ ነው የምላችሁ። ማርያምን ማለት ስትሉ አልገባኝም። መጣላታቸውን እንደሆነ ሁሉም እየተናገሩ በአንደበታቸው እየሰሙ የሊያን ቪዲዮ ለሊያ የላከላት ቪዲዮ ሰው ማን ነው? ምን አገባችሁ? ማንስ ቢልክልኝ ማንስ ቢልክልኝ። ዋናው የማወራው ወሬ ውሸት አይሁን። ውሸት መሆኑን ውሸት ነው ብላችሁ አትመኑብኝ። መጣላታቸው እውነት እንደሆነ እወቁ ብዬ መናገሬ ነው ስህተት ማለት ነው። ውሸት ላይክ እንዴት ነው ግን ማለት አላውቅም። ጋይስ እንዴት ነው እናንተ የፈለጋችሁት? እናንተ ብትፈልጉት ወሬ ነው አይደለ? ወሬውን ከነገርኳችሁ በቃ ቪዲዮ ነው ይቻላል እንደዚህ ብዬ ካልኳችሁ ከሌላ ከላት ጋይስ ቤተሰብ ምን ናችሁ ነው ኢትዮጵያኖች ወገኖቼ? ምን ሰው ስለ ስንት ነገር ይጨነቃል፣ እናንተ ስለማይረባ ወሬ ትጨነቃላችሁ። ኮመንችን ናይጄሪያ እውነት ነው ወይ? አዎ ማሪ እውነት ነው። አታብራ እንደው ገርሞኝ እኮ ነው ማሪ፣ ገርሞኝ ነው ማለት። እስኪ ጥያቄ ልጠይቃችሁ ቤተሰብ፣ የሆነ ሰው ታሞ ቢሆን ተጎርቶ ቢሆን እያዘነ ቢሆን ወይም ደግሞ የሆነ ነገር ነው ቢሆን ድሮ ልክ ናችሁ ልታዝኑች። ምንም ላልሆነ ሰው በዚህ ደረጃ ነፍስን የሰውን ነፍስ ማስጨነቅ የለባችሁም። አንደኛ ነገር አይመለከተኝም። እኔ ስለማንም ምንም አይመለከተኝም። ነገም ወደፊትም ስለ እውነት እንጂ እኔ ስለማንም ምንም አያገባኝም። ስለምሰማው ስለማልሰማው ነገር የሆነ ሰው ድምጽ ብሎ የሆነ ሰው ብሎ ክላርክ ጋይስ ማን ነው ይታለ እዚህ ላይ ለምንድን ነው የሚቀይርብኝ? ኦኬ ድምጽሽና ኮመንት እንትን ቪዲዮ አንድ አይደለም ማለት ቆይ ቤተሰብ ሶሪ አሁንስ ቤተሰብ አሁንስ ወይኔ ተበላው እስካሁን እያወራሁ ኖርማል ነው ልዩ። ኦኬ ኖርማል ነው። አሁን ቴንክ ዩ ጋይስ ወዳጆች። አይም ሶሪ አይም እኮ እድሜ ነው መሰለኝ እርጅና አይኔ አያይም ከርቀት አያነብም። አይ መደከረኝ። ይቅርታ ቤተሰብ እየጮኋችሁ ነበረ። ይቅርታ ተጸጽቻለሁ የሀገሬ ልጆች ይቅርታ። እንዴ አሁን አሪፍ ነው። እሺ ቅድም ነበረ አሁን አሪፍ ነው። እሺ የሀገሬ ልጆች ይቅርታ ወገኖች ይቅርታ። እና እባካችሁ ይሄ እንደዚህ ምናምን ዋናው ግን ተጣልተው ነበረ። አዎ ተጣልተው ነበር የሚለውን ነገር ከተነገራችሁ ታዲያ በመሀል ደግሞ ቅመም ምናምን ትጨምራላችሁ እኮ ጋይስ፣ ጨምራል እኮ። ዋናው መጣላታችሁን ሰምተን ከነገርናችሁ በመሀል ደግሞ ጣልጣል ይደረጋል እኮ ለማጣፈጥ። ወጥ ስለማጣፈጥ ጨውና ቅመማ ቅመም ይጨመርበት የለ እንዴ? ጨመር እናደርጋታለን። ይሄ ህዝብ ክወሬ ላይ ቅመም ካላደረግን መደስ አይለውም። ኤኒዌይስ እሱ አያሳስበኝም። ለማንኛውም በጣም በሚገርማችሁ ሁኔታ ብዙ የምነግራችሁ ወሬዎች ነበሩ፣ ግን አልነግራችሁም። ለምንድን ነው እንትናን ያመሰገንሻት?
አመሰገንኳታ። ደስ አለኝና አመሰገንኳት። ያሚስ ከኔ የማያመልጥ ወሬ እንደሌለ እንድታውቁ ነው። በቃ ቴንኪዩ የኔ እናት የንጉሱ ባለቤት ካልኩኝ ከኔ የሚያመልጥ ወሬ የለም ነው በቃ ጨዋታው። ይሄንን ማወቅ አለባችሁ፣ መረዳት አለባችሁ። በተቀረ ደግሞ እኔ አሁን በዚህ ሰዓት የሚያሳስበኝ ስለ ሀገሬ፣ ስለ ራሴ፣ ስለ ልጄ ነው እንጂ ስለ አንድ ቲክታከር እና ስለ አንድ ምናምን አይደለም። እኔ በዚህ ሰዓት እኔ የማስበው እኔ ህይወቴን እንዴት ቼንጅ የማደርግበትን ህይወቴን እንዴት እንደምቀይርበትን የምኖርበትን ነው እንጂ የማስበው እናንተ እንደምታስቡት ሶሻል ሚዲያ ላይ ስለሚወራው ወሬ አይደለም። ህይወት በራሱ ትግል ናት። ህይወት በራሱ ፈተና ናት። ህይወት በራሱ ብዙ የሚያሳስበን ነገር አለ። ሶ እኔ ሰርቼ አውርተሽ ቪዲዮ ምናምን ለምትሉት እንኳን ይሄ ምናምን ነው የምላችሁ ታውቃላችሁ። እኔ ፈጥሬ መጥቼ ህዝብ ምን ይሰማኛል ምን ያዳምጠኛል ብዬ ነው መጥቼ የማወራው ተጨንቄ ማለት ነው። አንዳንዶቹ ደግሞ ኢዚ ላይፍ ኢዚ መኒ ለምደው ላይክ እንደ ትልቅ ነገር አድርጋችሁ ለምታወሩ ሰዎች እና ወይኔ ምናምን ብላችሁ ለምትጨነቁ ነገም ከነገ ወዲያም ሲመጡ ያላችሁን እየሰጣችሁ ሰፖርት ማድረግ ነው። እኔ ላይ አታፍጥጡ። ሁሉም ሰላም እንደሆነ ደጋግሜ ነግሬያቸዋለሁ። ሁሉም ሰላም እንደሆኑ ነግሬያቸዋለሁ። እንደውም ሌላም ወሬ አለ፣ ግን በወሬ ማል አምልጦኝ አያወጣም። ይሄ አሁን ምንድነው ሴክሬት የሆነ ወሬ ስለሆነ ለእናንተ አልነግራችሁም። ሴክሬት የተባለ ነገር አለ። ግን ኤኒታይም ጆን ዳንኤልን ስትነኩት ከጆን ዳንኤል ጎን ነኝ። ይህን ማወቅ አለባችሁ። ጆን ዳንኤልን ለምትነኩት ወይም ጆን ዳንኤልን ልትወቅሱ ስትመጡ ከጆን ዳንኤል ጎን ነኝ። ይህንን ማወቅ አለብሽ ሁልሽም።